ባም በኋላ ልጁ ድርጊቱ እየተቀየረ መጣ። እኔ ጋር ተቀመጭ፣ እኔ አጠገብ ተቀመጪ፣ ተመቸሽኝ ምናምን አይነት ነገር እንደዚህ እንትን ሲሉ እሱ ነው እያለኝ ያለው መጀመሪያ የተጣላሁት ልጅ ማለት ነው። እኔ አልወድም እንደዚህ አይነት ነገር። የትም ቦታ ሲሄድ ራሴን ችዬ ነው የምቀመጠው። በቃ ገንጠል ብዬ ነው እንትን የምለው። አልፈልግም። ራስን ቻል፣ ራሴን ችዬ እቀመጣለሁ አልኩኝ። እየተዝናኑ ምናምን ነገር ነበረ። ከተወሰነ ጊዜ በኋላ በቃ የሆነ ሳወራም እያንዳንዱ ድርጊቴን ይከታተላል። እሷን እየሰደባት እየተቆጣት መጣ። አንቺ ነሽ ያስናቅሽኝ፣ በአንቺ ምክንያት ነው በአንቺ ምክንያት ነው እንደዚህ የምናቀው፣ እየተናቅን እየተንቋሸሽን ያለ ነው ምናምን። ንቀት መሰለው እንጂ እኔ ንቀት ሳይሆን ያ የኔ ባህሪ ነው። በቃ ዛጋ እየተከታተለ ያለው ድርጊት አልፈለኩም። በቃ አልፈለኩም። ራሴን ችዬ ነው ቁጭ አልኩት። አትንካኝ ነው ያልኩት። እና ትንሽ ቆይቶ እንደዚህ ፀጉሬ ቁጥጥር ነበር የተሰራ ነው። ፀጉሬ እንደዚህ ያዘኝ። አሞኝ አይደለም በቃ ፊቴ ሲቀየር ያስታውቃል። አለቀሰች እሷ ፊቴን ስታይ። እኔ ስናደድ እንትን ስለምትል አየችና ለቀሰች። ስታለቅስ ምን ብሎ ነው ፀጉርሽን የያዘው? ተቀመጫ አጠገቤ፣ ሰላም በሩን ዝጊ እና አጠገቤ ተቀመጭ ሲለኝ እኔ እንትን ስለው እንደዚህ ፀጉሬን ያዘኝ። ፀጉሬን ሲይዘኝ ይች ልጅ የትም ቦታ ስንሄድ የትም ቦታ ትሄድ ተከብራ ነው የምትቀመጠው። ዛሬ በእኔ በኩል እኔም እሷ ጋር ሲሄድ አስከብራኝ ነው የምትቀመጠው። በእኔ በኩል ዛሬ መጥታ ይሄ ክብሯን እንትን እንድትል አትፈልግም። ክብሯን የሚነካባት ሰው አትወድም። ስለዚህ ተዋት ብላ ለቀሰች። ስታለቅስ አንቺ እኛ ነን የአንቺ እንትኖች፣ ከኛ ይልቅ የእሷ እንትን መናደዳ በሳጭቶች ነው ያለቀሽው ምናምን ብሎ ተናገራት። ከዛ ገድልሻለሁ ዛሬ አላት። እንደዚሁ ሀርፍዬም ገድልሻለሁ አላት። ከዛ ተነሽ፣ መውጣትም አንችልም። ኦልሬዲ በር ተዘግቶ ተቆልፏል፣ የውጭ በር ማለት ነው። እና ሽንት ቤትም ስንሄድ እያንዳንዱ እንቅስቃሴያችን እንዳንወጣ ያቀደበት ነገር ነው። ሲጀመር የተቆለፈው ውጭ በር ላይ ይቆለፋል። ሲጀመር እንደዚህ አይነት ቦታ ስራ ላይ ስትሄጂ ያው ብዙ ጊዜ እንትን አትይም ነገር ነው፣ ተቆልፎ ነው እንትን ብዙ ሰው እንትን እንዳይል ማለት ነው፣ ብዙ ሰው እንዳይመጣ ማለት ነው። ከዛ የእነሱ ነው ቤቱ፣ እነሱ ሁሌ የሚያዘወትሩት ቦታ ነው። አላቅም፣ ሁሌ ይሄድበታል አይሄድበትም። ብዙ እንደዚህ አይነት ቦታዎች ስላሉ የተለያየ ቦታ ሊቀያየሩ ይችላሉ። ከዛ ልጅ ወጣው ነው ሽንት ቤት ሲሄድ ተከትሎ መጥቶ በሩን ከፈተ። እዛ ላለችው ልጅ እዛ ጋር ሶስት ሴቶች አሉ፣ ሌላ የእነሱ ጀማዎች ናቸው እና 2 ወንዶችም ነበሩ ሌሎች ማለት ነው። ከዛ ልጅቷ ውስጥ ሽንት ቤት ነች። እኔ ሽንት ልሽና ብዬ ስገባ እንደዚህ በርግዶ ሲገባ ዛሬ ልጅ ከኔ ጋር ጸብ እንትን እያለ ነው፣ ስለዚህ እኛ በጊዜ መውጣት አለብን ምናምን ነገር አልኳትና በቃ የምትሄዱበትን ነገር እናመቻቻለን እንትን ሳይሉ ተባብለን ቁጭ አለን። ከዛ እኔ ከገባ በኋላ ጓደኛ የተነስታ ሽንት ቤት ስትሄድ ተከትሏት ወጣ። ከዛ የሆነ ድምፅ ሰማሁ። ውስጤ ስለጠረጠረ ላይቭ ላይ ነኝ አብሽ ደህና ነው አለውልህ እና ውስጤ ስለጠረጠረ ወጣው። ስወጣ ወደ ውጭ እንዳሰብኩትም ይዟታል ልጅቷን ማለት ነው። እንደዚህ ገፍትሯት ምናምን ድምፅ ሰምቼ ነው የወጣሁት። ከዛ በቃ እኔ ተነሽና ባያሽን ለብሰሽ እንውጣ ነው ያልኳት። እንውጣ ነው ያልኳት። ከዛ እሷ እንደዚህ ወረወራትና እና ልጅቷን እንደዚህ ገፈተራትና እንደውም አንቺን ነው የምፈልገው ነኝ ምናምን ነገር አለና እኔ ፀጉሬን ያዘኝ ማለት ነው። ፀጉሬን ይዞ በጣም እንደዚህ የሆነ ቦክስ ምናምን ሲሰላጊ ነው የወጣሽው ድምፅ ሰምተሽ። እኔ በቃ እየመጣትን ላገላግል ሲሄድ ኦልሬዲ መጥቶ እንደዚህ ገፍትሯት ጨርሶ በቃ እየገባች ነው። ተነሽና እንውጣ ነው ነኝ እንሂድ በቃ ጸብ አልፈልግም እንሂድ ነው። ከዛ እንሂድ ስላት እሷን እንደዚህ ገፈተራት ወደዛና እኔን ያዘኝ በሩ ላይ ማለት ነው። ወደ ውስጥ እየገባን እያለ እኔን ያዘኝ። ከዛ ቦክስ ምናምን ትሲ እኔም ራሴን መከላከል ፈልጋለሁ። እኩል እንትን በቦክስ መማታት ጀመረ። መታኝ፣ ቦክስ መታኝ። ፀጉሬን ይዞ እንደዚህ ወለወለኝ ምናምን ነገር። እኔም ራሴን ተከላከልኩኝ በቻልኩት መጠን ተከላክያለሁ። ከዛ እነዛኞቹ ልጆች 2 ሌላ ትርፍ ወንዶች አሉ አላልኩሽ? እሱ ጋር 3 ናቸው። ከሱ ሌላ 2 ጓደኞች አሉ። በፊት የነበሩ 2 ወንዶች ነበሩ። ከዛ እሷ እኔን እንትን ስትል
ተዋት እኔን ነው የምታውቀው እቺ ልጅ አታውቃትም ስለዚህ እኔ እንደፈለክ በቃ እሷን ተዋት ምናምን ስትለው ሲገፈትራት ፌንት ሰራች ልጅቷ ማለት ነው አይ ቲንክ ኩላሊቷ አካባቢ የሆነ ነገር እንትን ሲላት ፌንት ሰራች ከዛ ገደላት ወይኔ እቴን ገደላት ብዬ እዛ ጋር እንትን ስል ልጆቹ እዛ ጋር ፈሩና ወጡ ሁለቱ ወንዶች ማለት ነው ሲወጡ አብሮት ያለው ልጅ አስወጣቸውና ቆለፈና ቁልፉን ያዘው ከዛ እሷ ፌንት ሰርታለች እኔ እዛ ጋር መጥቶ አሁንም የሆነ በቃ ሲመጣኝ እኔ መለሱ ራሴን ተከላከሉ በዚያ ሰዓት ምን በምን እንደተመታ ምን እንዳለው አላውቅም ወሬ ተመቷል እና ደማ የሆነ እዚህ እጁ አካባቢ ምናምን ደማ ከዛ ያኛው ልጅ አብሮት የነበረው ልጅ ጩቤ ሁለት ጩቤ ነው የያዙት ጩቤ አወጣ ምናምን እንዴት ያባገዳ ልጅ ደም ፈሶ እዚህ ጋር እንትን ትላለች አንዲት ቆሻሻ ማራ እንዴት እንትን ትላለች ድሮም እናንተ ሴቶች እዚህ ጋር ማለት የማልፈልጋቸው እንዳልኩሽ እኔ ብሔርን ወክዬ አይደለም እዚህ ጋር የመጣሁት ግን ብዙ ማለት የማልፈልጋቸው ነገሮች አሉ ተሳደቡ ብዙ ነገሮችን ከዛም በኋላ ሶስተኛውም ተነሳ እንዳያገላግል ሶስተኛው ልጅ ትንሽ ከነሱ ይሻላል እንዳያገላግል እሱ ጋር ሊዞሩበት ነው እንዳይተው እኔን እንትን ማለት ፈልጓል እጄን ይዞ እንደዚህ እየደበደቡኝ እጄን ይዞኛል እንዳልከላከል ራሴ መጨረሻ ላይ አልቻልኩም ወደኩኝ እኔ ስወደቅ እዚህ ጋር ማህፀኔ በጣም ኩላሊቲ አካባቢ በጣም ረግጠውኛል የለብሱ አንደኛው ክስክስ አላውቅም የሆነ ብረት የሆነ ያለው ጫማ ነው በጣም ረገጠኝ ምናምን ነገር እግሬን በቃ እየቀጠቀጡኝ ነው በምን እንደሆነም አላስታውስም ቁረጣት ስበራት ምናምን ነገር እያለው ድንዝዝ አለ ሰውነት የሆነ ሰዓት ላይ ደነዘ ፀጉሬን እንደዚህ ቆይ ላሳይሽ ሁለት ቁጥጥር ሁለቱን እንደዚህ አንስቶ ነው ይታያል ሁለቱን ስሬት እንደዚህ ነው የነቀለው በጣም ጥርሴ ኦሬዲ ተሸርፎ እንደዚህ ሲወድቅ እያየሁት ነው ከውስጥ በኩል ጥርሴ ተሸርፏል እዚህ ጋር መንጋጋዬ ላይ ያሉ እንትኖች እንትን ብለዋል ተነቃንቀዋል ጥርሶቼ በጣም ነው እንትን እያልኩ የነበረው መጨረሻ አልረካም አነቀኝ ሲያንቀኝ የእውነትም በቃ ሞችን የተመለስኩት ማለት ፌንት ስሰራ ትንሽ ጋፕ ሲል እንትን ላሉ ስነቃ ጋፕ ብሎ ከኔ ላይ ተነስቷል እንደዚህ ተኝቼ አንዱ እዚህ ጋር ቁጭ ብሎ ነው በፖክስ ይለኛል አንዱኛው ቆሞ እዚህ ጋር ይለኛል በርግጫ ማለት ነው የሆነ ሰዓት ላይ የሚመቱኝ ምት አይሰማኝም ደነዘዝኩ ድምጽ ብቻ ነው እንትን የምለው በቃ ቅደዳት ምናምን ነገር ቅደዳት ጩቤ አውጥቷል ያኛው ምናምን ቅደዳት በቃ ጨርሳት ምናምን ነገር እያለው ነው ያኛው ሶስተኛው ያልኩሽ ልጅ እሱ የሆነ ጊዜ በርግጫ ምናምን ነገር ብሎኛል እንጂ የነሱን ያክል እንትን አላለኝም ጩቤውን አንጥቶ እዚህ ጋር ድርሶታል ኦሬዲ እዚህ ጋር ድርሶት እጁን ይዞ አነሳው ያኛው ሶስተኛው ልጅ በቃ ተው ምናምን ነገር ብሎ ያው ሁሉ ሲሆን የሆነ ሰዓት ላይ ጓደኛዬ ነቃች እያዩዋት ነው እዛ ጋር ተነስታ እኔን እግሩ ላይ ወድቃ እኔን ግደሉኝ እሷን ተዋት በቃ ምናምን ነገር ስትል አሁንም እየደገመላት ቢሆን አንቺ የኛ ነሽ አንቺ ሻምጥተሽ እንትን ያስባልሽን እሷ ናት እንትን የምትለው ስለዚህ ዞር በይ ብሎ እሷም ጋር እንትኑን አነሳባት ጩቤ አነሳና እንትን አለባት ወደዚህ ከተጠጋሽ አንቺንም አልለቅሽም አይነት ነገር እንትን ሲላት እሷም ጥግ ያዘች እነዛ ሶስት ያልኩሽ ሴቶች ውጭ ላይ ወረድ ቆመው እያዩ ነው ምንም ነገር ሲያደርጓቸው ነው ያላየውም ተው አትቅረቡም ሲሉ አላያቸውም ቢያንስ መደወል ይችሉ ነበር ፖሊስ ጋር የሆነ ቦታ ቢያንስ አምቡላንስ ደውለው መጥራት ይችሉ ነበር ብዙ ነገር ሲፈጠር እዛ ጋር የሚመቱኝ ምትገን የበቀል ምት ነው ታውቂያለሽ የሆነ ሰው ገድሎብሽ አንድ ሰው ስትበቀይ በቃ እንትን አይነት ነው ሲመቱኝ የነበረው ምት መጨረሻ ላይ እንደዛውኝ ተነስቶ ወጡ ከበሩ ቆም ውጭ ላይና ተመልሰው መጣው በቃ ይዘናት እንሂድ ነው ሊጨርሰኝ ነው የመጣው እኔ መከላከል ራሴን የምችልበት ሁኔታ ላይ አይደለም ምንም አላልኩም ስለ ልጅ አምላክ አልልህም አታውቀውም እንትኑን ብዙ ልጆች አሉ ይባላል ግን አታውቀውም ትርጉሙን ስለዚህ ልጄን ልደውልና የልጄን ድምጽ ልስማ በቃ ልጄን ልየውና ግደለኝ ጨርሰኝ ነው ያልኩት ጨርሰኝ አስታውሳለሁ እንደዛ ወድቄ ቀበቶውን እየፈታ ነበረ ቀበቶውን እየፈታ አሁንም ሊዳፍር ማለት ነው እንደዛ ሆኜ አለቅሽም አይነት እንትን ነው እኔ ደግሞ አታደርገውም ግደለኝ አልኩት ግደለኝ እንጂ አታደርገውም ሞቻለሁ አይደለ ከነ ክብሬ ሞታለሁ ከዛ ይሄኛው ጓደኛው እንደዚህ ይዞት ሲሄድ አስታውሳለሁ መጨረሻ ላይ ተመልሶ ሲመጣ ልጄ ጋር ደውልና ከዛ በኋላ ግደለኝ አልኩት በቃ ከዚህ በኋላ ምን እናደርጋታለን እንሂድ ምናምን ነገር
ብለው ተያይዘው ወጡ። ሲወጡ እኔ እግሬ ሲቀጠቀጥ አውቃለሁ፣ ግን ያን ያክል እንትን ማለቴን አላስታውስም። በቃ ተነስቼ ጤነኛ ነኝ ብዬ እንደዚህ እንትን ልል ስል እግሬ በቃ አልንቀሳቀስልኝ አለ። ትንሽ እንትን አለኝ ምናምን ነገር። አሁን ደህና ነኝ አልሐምዱሊላህ። ትንሽ እንትን አለው እዚህ ጋር እየተንከባከቡኝ ነው ምናምን። አሁን ደህና ነኝ። ከዛ በቃ ነገሮችን እንትን ስል ወደ ህግ መሄድም እንትን አላልኩም። እዛ ጋር ያሉት ልጆች ህገ ወጥ ናቸው ሙሉ። አብራኝ ያለችውም ልጅ እንደዛው። እቺ ልጅ ደግሞ የራሷም ኬዝ አለ። እንደዚህ ወደ ህግ መሄድ አትፈልግም። አሁን እናቷ ኦልሬዲ አሟታል፣ የደም ካንሰር ተብላ አሁን ሆስፒታል ነው ያለችው። ግዴታ አይንሽን ማየት አለብኝ ብላት ፕሮሰስ ጀምራለች። ወደ ሀገር ልትሄድ በአጭር ጊዜ ውስጥ መግባት አለባት። በቃ እዛም ያሉትን ልጆች እንትን ማለት አልፈለኩም። ወደ ህክምና አልሄድኩም። ሲጀመር ጭንቅላቴ የሆነ ነገር እያስታወስኩ የሆነ ነገር እየረሳሁ አይነት እንትን ላይ ነበርኩኝ። በቃ ወደ ቤት አድርሱኝ አልኩኝ። ስልካችንን ወስደውታል። ቀጥታ እንደነቃው ስልክ አምጪ ነው ያልኩት። ስልክ ሳይ የእሷንም የኔንም ስልክ ወስደውታል። ምክንያቱም እንደምንደውል ያውቃሉ ወደ ህግ። ልጆቹን እዛ ጋር የነበሩትን ለምን አትደውሉም እንደዚህ እንዴት ዝም ትላላችሁ ስላቸው እኛንም አስፈራርተውናል አሉኝ። ተነስቼ ወደ ቤት መጣሁ። ምንም እንትን አላልኩም። ግን መጥቼ ወደዚህ ስፖስተውና ነገሮችን እንትን ስል አሁንም በህይወቴ ቁማር አስይዤ ነው የመጣሁት። ጀምረውኛል። ምናልባት አልሞትኩም እንጂ ገድለውኝ ነው የሄዱት። ሞቼም ቢሆን ኖሮ የሆነች ሞታ ነበረች ተብዬ ነው አሁን የምወራው። ስለዚህ ባይጨርሱኝም ሞቻለሁ። 2 ጊዜ አልሞትም እርግጠኛ ነኝ። ብዙ ልጆች ደግሞ ይሄ አደጋ እየተፈጠረ ቤት ይቁጠረው በየቤቱ ቁጭ ብለው እንትን ያሉት። እኔ ደግሞ ያም ማድረግ አልችልም። መሞቴ ካልቀረ እውነት ወጥቶ ሀቄ ወጥቶልኝ ነው መሞት የምፈልገው፣ መሞት እንኳን ካለብኝ ወደፊት። ስለዚህ አሁንም ስመጣ ብዙ ኮሜንቶችን እንደማስተናግድ አውቃለሁ። ብዙ ነገሮች እንትን እንደምላቃለሁ። ማንም ሰው ግን ሊያስቆመኝ አይችልም። ለምን አልከሰስሽም ብለው ላሉኝ ጥያቄ ደግሞ ቅድምም መልስ ሰጥቻለሁ። ህጋዊ ነኝ፣ ወረቀት አለኝ፣ ግን አላሳደስኩም። የመኖሪያ ፍቃዴ ጊዜ አልፎበታል። 1 2 ደግሞ ከአሁን በፊት ክስ አለኝ፣ የሰራተኛ እንትን ክስ አለኝ። ያ ክስ ያልተዘጋ ፋይል ስላለኝ እኔ እዛ ቦታ ወደ ህግ ብሄድ ቀጥታ ከሱ በፊት እኔ እዛ መግባቴ አይቀርም፣ እርግጠኛ ነኝ። እዛ ጋር ገብቼ ደግሞ ውስጥ ላይ መከታተል አልችልም። እሱ ውጭ ሆኖ እኔ ውስጥ ከገባው ማንም ሰው ወደ ሶሻል ሚዲያ ሳላመጣው ብሄድ ማንም ሰው አይከታተልልኝም። ውጭ ላይ ሆኜ ወደ ሶሻል ሚዲያ አምጥቼው እውነቴ ወጥቶ ከዛ በኋላ መሄድ ባለብኝ ጥግ ድረስ እሄዳለሁ። አሁንም ከጎንሽ ነኝ ብላችሁ አብራችሁኝ ላላችሁ ሰዎች በጣም አመሰግናለሁ። ይሄ ለ2 ቀን ለ3 ቀን አጀንዳ እንደሆነ አይደለም ያመጣሁት። እስከ መጨረሻው ድረስ እንደሚሄድ እርግጠኛ ሆኜ ነው የመጣሁት። መታሰርም ካለብኝ ወደ ሀገር መሳፈርም ከሆነ ያለብኝ አደርገዋለሁ። ግን እሱን ፍርድ አሰጥቼ እሱ የሚገባውን ዋጋ ካገኘ አብረውት ያሉት ልጆች መተው ዋጋ ከከፈሉ በኋላ እኔ ምንም ነገር ቢመጣ እንትን አይደለም። አሁን የህግ እርምጃ ለመውሰድ ቻሌንጅ የሆነብሽ አሁን ያልሻቸው ነገሮች ናቸው ማለት ነው። ኦልሬዲ የህግ ኬዝ አለ ከሰራተኛና ከቅጥር ጋር ተያያዘ የህግ ኬዝ አለብኝ። 1 2 ደግሞ ህክምና ራሱን ለማድረግ ሄጄ ነበረ። የግል ሆስፒታሎች ሄጄ ነበረ ከትናንት ወዲያ። የፊት ስካን ብቻ ነው አድርጌ ፊቴ ላይ ያሉ እንትኖችን ብቻ ነው እንትን ያልኩት። ጭንቅላቴን መታየት ፈልጋለሁ። ደም ምናልባት ውስጥ ፈሶ ከሆነ ምናምን ብዬ ትንሽ እንትን ስላል ማህፀኔም እያመመኝ ስለሆነ እሱን ቼክ ማድረግ ፈልጌ ሲሄድ ግዴታ የመንግስት ሆስፒታል ነው እንትን ማለት ያለብሽ አሉኝ። የመንግስት ሆስፒታል ከሄድኩኝ ደግሞ ግዴታ ህጉ ወደ እንትን እንደሄድ አመራኛል። ወደ ግዴታ ከፖሊስ ጋር ስለሚያያዝ ስለዚህ አልሄድኩም እስካሁን ድረስ። ቅድም እንደውም ጠበቃ ጋር እየተደዋወልኩኝ ነበረ። ግዴታ ደግሞ የህክምና ወረቀት ያስፈልገኛል እዚህ ጋር። አሁን ትንሽ እየቆየው በሄድኩ ቁጥር ውስጥ እንትን ላይ ያለው እንትኖች እየወጡ ስለሆነ ማስረጃም አይኖርሽም። ስለዚህ ግዴታ የመንግስት ሆስፒታል ሄደሽ ወረቀቱን ማጻፍ አለብሽ ስላሉኝ ዛሬ ነበር ልሄድ አሰብኩት። ካልሆነ ነገ ሄዳለሁ ብያለሁ። በቃ ከዚህ በኋላ እውነቴ ወጥቷል። ብሞት እኔ እዚች ሀገር ላይ ስኖር ተከባብሬ ነው የምኖረው። ማንም ጠላት የለኝም። ከማንም ብሔር ጋር ቤሶኜ ነው የምኖረው። በቃ ለህይወቴ ተጠያቂ የሚሆኑት እነዚህ ሰዎች ናቸው። ስለዚህ ወደ ህግ መሄድ ካለብኝ መሄድ እችላለሁ። ነገ ሄጄ ማውጣት ያለብኝን ወረቀት አውጥቼ መሄድ ባለብኝ ልክ ሄዳለሁ ብዬ ነው እያሰብኩኝ ያለው። ወረቀቴ መስተካከል ችሎ እንትን ብል ደስ ይለኛል። ካልሆነ እናንተ ያለሽው ጠበቃ ኢትዮጵያዊ ነው አይደለም? አረቦች ናቸው። ኦኬ። ያለሽበትን ሲቹዌሽን ያውቃሉ? ገና እንትን አላልኳቸውም።
ወስኝ ያለውን ነገር እንትን በይና ወስኝ እናወራለን ብሎኝ እያወራው ነበር። ቅድም ጆከር ጋር ላይቭ የገባሁት ሳልጨርስ በምን አይነት መልኩ ሰፖርት ልናደርግሽ እንችላለን? አሁን ከህክምናው ጋር በተያያዘ በጣም ኮምፕሊኬትድ ነው የሚሆነው። ከህጉም ጋር በተያያዘ በጣም ኮምፕሊኬትድ ነው የሚሆነው። ኤክስፖዠር ለስቶሪሽ ኤክስፖዠር ከመስጠት ውጪ ሌላ ምን ልናደርግልሽ እንችላለን? በማንኛውም ሁኔታ ላይ ይሄ ልጅ ህገወጥ ነበረ። ከ1 ዓመት በፊት ነው በየመን ሄዶ ኢቃማ አውጥቶ መጥቶ እንትን ያለው። ኦልሬዲ ህጋዊ እንደሆነ አረጋግጫለሁ። ስለዚህ ስልኩን ስፈልግ 2 ሲም ካርድ እንደሚጠቀም ደርሼበታለሁ። አንዱ የሰጡኝ ስልክ በሱ ስም እንዳልወጣም አረጋግጫለሁ። አሁን 2ኛ ቁጥሩ ተብሎ አሁን ተልኮልኛል። ያ ቁጥር በሱ የወጣ ከሆነ በሱ ስም በማንኛውም ሁኔታ ላይ ቢሆን ሎኬሽኑ እንትን ስለሚል እንድያዝልኝ እፈልጋለሁ። በቃ በህግ እንድጠየቅልኝ እፈልጋለሁ። ምክንያቱም እሱ ውጭ ላይ እስከሆነ ድረስ ማንኛውም እኔ ብቻ ሳልሆን በእኔ ዙሪያ ያሉ ሰዎችም አደጋ ላይ ናቸው። አሁንም ለህይወቴ ያሰጋኛል። ህግ ያውቀዋል ግን እሱን ህግ ያውቀዋል ማለትም ህግ ያውቀዋል ስልሽ ወረቀት አለው፣ ህጋዊ ወረቀት አለው። ህጋዊ ነው። ህገወጥ ነበረ። ከ1 ዓመት በፊት በየመን ሄዶ በባህር ወረቀት አውጥቶ መጥቷል። አሁን 1 ዓመቱ ወረቀት ካለው ብለውኛል። ትናንትና ኤምባሲ ሄጄ ነበረ። ኤምባሲ የሆኑ ሰዎች ጠቁመውኝ እንደዚህ ሂጂና አመልክቺ ሲሉኝ ሄድኩኝ። ካለኝ የአይዲ ኬዝ አንፃር እነሱ ይከታተሉልሻል ተብዬ እና እንደዚህ ተሸፍኜ ነበር የሄድኩት። በስነ ስርዓቱም በእርግጥ እንትን ብያለሁ ተስተናግጃለሁ ብዬ አላስብም። ግን ያን ያክልም ደግሞ የከፋ እንትን አላደረጉኝም። ሙሉ አድራሻውን ስጭናሉኝ። እኔ ልጅ አላውቀውም፣ ስሙን ነው የማውቀው። ፎቶውን ከቲክቶክ አውርጃ አሳይቻችኋለሁ። ስልክ ቁጥሩን አላውቅም። ስለዚህ ምንም አይነት ኢንፎርሜሽን እሱ የለም። ከቻልሽ ኢቃማውን አይዱን አምጪ፣ ካልሆነ ሙሉ መረጃ ይሱን አሉኝ። ቁጥራቸውን ተቀብዬ መጣሁ። አፈላልጌ አሁን ቁጥሩን አገኘው። ቁጥሩንና ፎቶውን ልኬላችኋለሁ። በቻሉት መጠን ከዚህ በኋላ ያለው ስራ ይነሱ ይሆናል ብዬ አስባለሁኝ። ከኔ እንትን ማለት ነው። ግን እዛ ቦታ ላይ ሄጄ እንትን ያሉኝ ነገር ምንድነው፣ እርግጠኛ ነሽ በአንድ ቀን አይቶሽ ወደድኩ ብሎ ነው እንደዚህ እንትን ያለሽ ምናምን ነገር የሆነ እኔ ለኔ ተሰምቶኛል። የሚሰማት አይነት ሴት አይደለሁም። ወደፊት ነው የያዝኩትን ነገር መሄድ የምፈልገው፣ ግን አልጠበቅኩም። ለምን አውቃለሁ የልጅ እጁ ረዥም ነው ታይ ተብያለሁኝ። እጁ ረዥም ነው፣ እዛም ጋር የራሱ ሰዎች ናቸው እዛም ያሉት ምናምን ተብያለሁ። ቢሆንም እድሌን መሞከር ስላለብኝ ሄጃለሁ። አንደኛው እንደውም ምንድን ነው ያለኝ፣ እርግጠኛ ነሽ ለ3 ነው የደበደቡሽ ምናምን ነገር አይነት ፌዝ በሚመስል መልኩ ይደብራል። እንደዚህ አንድ ሴት ተጎዳው ብላ ስትሄድ ከቻሉ እንትን ሊሉኝ ነበር የሚገባው። ካልሆነ ግን ፌዙና እንትኑ አያስፈልግም ነበረ። እኔ ያ እንትን አይለኝም፣ አይጥለኝም። አሁንም ወደፊት ምን ማለት ነው? አሁን አንድ ሰፖርት እንድናደርግሽ ያሰብኩት የነበረው ምንድነው ኤምባሲውን በኢሜይል በደብዳቤ ምናምን አፕሮች እንድናደርግ ነበረ። ሶ እንደዚህ አይነት አቲቲዩድ ከሆነ እነሱ ጋር ያለው እንዴት ነው? እኔ ምንድን ነው ያለኝ ዛሬ ቲክቶክ እና ፌስቡክ ላይ ሲንሸራሸር የነበረው እንትን ያንቺ ነው አለኝ። አዎ እኔ ነኝ። ምንም አላለኝም። እስኪ ከፍት ልይሽ እንኳን ብሎ እስኪ ፊትሽን ግለጩ ወይ ደግሞ እስኪ ምንድን ነው የተጎዳሽው ብሎ የጠየቀኝ አካል የለም። ስለዚህ እኔ አሁንም መሄድ ባለብኝ ሄጃለሁ። ኦልሬዲ እንደ አንድ ኢትዮጵያዊ ኤምባሲ ያለኝ ብዬ ሄጄ ማመልከት ያለብኝን አመልክቼ መጥቻለሁ። ባሻ ነገ ለምን እንትን ስባል እኔ አይደለሁም ተጠያቂ የምሆነው፣ እነዚህ ሰዎች ናቸው ተጠያቂ እንደሆኑልኝ የምፈልገው። አሁንም ሶሻል ሚዲያ ላይ ሲወጣ ነገሮች ወደፊት ግን አንተን የሚሉ ይመስለኛል። ብዙ ጥያቄዎች፣ ብዙ ነገሮች ይኖራሉ። ኮሜንት የሚሰጡ ሰዎች ብዙ ነገሮች እንትን የሚሉ ለሱ ሀሳብ የሚሰጡት ነገሮች ይኖራሉ። እኔ ከልጁ ጋር አሁን ምንም አይነት ግንኙነት የለንም። አሁን የምፈልገው መጥቶ ለምን እያልኩ ነው እንደዛ ሲቀጠቅጡኝ፣ ለምን ምንድነው ምክንያታችሁ እያልኩ ነው ስጠይቃቸው የነበረው። አሁንም ምክንያቱ ምን እንደሆነ እንድመለስልኝ ይፈልጋለሁ። ለምን እንደዛ እንዳደረገ ምን እንደፈለገ በቃ እውነቴ እንድወጣልኝ ይፈልጋለሁ። ምክንያቱም በቤተሰብም በሌላም በአካባቢ የሚያሉ ሰዎች እኔ ፈልጌ ሄጄ ወይ ደግሞ ከሱ ጋር ረዥም ሪሌሽን ኖሮኝ እንትን ያልኩኝ ነው እየመሰለኝ። እውነት አለኝ። እኔ እውነቴ እንድወጣ እፈልጋለሁ። ከዛ በተረፈ ህግ እንዲይዝልኝ ይፈልጋለሁ።
ጠበቆቹ ምን እያሉ ነው አሁን ማለት የኢትዮጵያ ኤምባሲ ያሉት ሰዎች እንደዚህ አይነት ፌዝ እና ቀልድ ላይ ከሆኑና ሶሻል ሚዲያ ላይ የተዘዋወረው ይሄ ነው ምናምን የሚሉ ከሆነ አይዳፕት ደህና ሰዎች አይደሉም እዛ ያሉት ማለት ነው። ስለዚህ በሳውዲ አረቢያው በመንግስት በህጉ መሰረት እንሂድ ቢባል ምን አይነት ነገር ነው የሚያስፈልገን? አንደኛ ነገር የህክምና ማስረጃው ግዴታ እንትን ይለኛል ይመስለኛል። ህክምና ማስረጃው የመንግስት ሆስፒታል ሄጄ ግዴታ በእርግጥ መጀመሪያውኑ ነበር ይሄን ነገር ማድረግ የነበረብኝ። ከመጀመሪያ ብዙ ነገሮች የተስተካክለዋል። ፊቴም እየተመለሰ ነው። በሰዓቱ ይሄ ፊቴ እንደዚህ አብጦ ይሄኛው አብጦ አይኔ ተሸፍኖ ነበረ። ማክሰኞ ዕለት ነው ይሄ ነገር እንትን ያለው ማለት ነው። አንተና ራሱ በጣም ስኬሪ ነበር። በጣም ነበር የሚያስፈራው። ዛሬ ተሽሏል። ቢያንስ ብዙ ነገሮች እየተስተካከሉ ነው ማለት ይቻላል። በሰዓቱ ትኩሱን ቢሆን ኖሮ ነገሮች እንትን ያሉት ሞር እንትን ይለኝ ነበረ። በዶክመንት አድርገሻል አይደለ? ቪዲዮ ቀርጸሻል፣ ፎቶ አንስተሻል። ቢያንስ አለኝ ሙሉ ማስረጃ አለኝ። አሁን የመንግስት ህክምናው ለማስረጃነት በጣም ግዴታ የሚሆን ከሆነ ምን እናደርግ? ከዛ አሁን እኔ ምንም አይዲያው የለኝም ስለ ሳውዲ አረቢያ ሰራ የምታውቁ ሰዎች አላችሁ ወይ? ጆርዲ እኔ ሀሳብ ስጣት አጠገቧ ስላለው ማለት ነው። ወረቀቷ መስተካከል አለበት። የዚች ልጅ ሄዳ በስነ ስርዓት ክስ እንድትመሰርት ለመንግስት ማለት ነው። ሶ ወረቀቷ እንዲሰራ ደግሞ I don't think like አሁን ራይት ፋይናንሽሊ ኦኬ ናት ብዬ አላለም። አሁን ሼም ይዟት ማውራት ምናምን ስላልቻለች ይመስለኛል ስላዋሯት ናት። ወረቀቷን የሚያሰሩ ሰዎች ተፈልጎ ሁላችሁም ቺፕ ልታደርጉ የሚችሉ ልታዋጣላት የሚችሉ ሰዎች ተባብራችኋት ወረቀቷን ተሰርቶ ሁላችንም ዶኔት ምንችለውን ያህል አድርገንላት ማለት ነው። ወረቀቷን የሚሰራ ሰው ፈልገን ሳውዲ አረቢያ ሀገር አሁን አይ ትራይ ቱ ኮንታክት እኔ ሰዎችንም ለማውቃቸውን ሰዎች ሳውዲ የሚኖሩት እነ መብረቁ ምናምን እና የሚያውቁት ወይ ካለ ሁላችሁም የምትችሉት ነገር የምታውቁት ነገር ካለ አማክሯትና ወረቀቷ እንዲሰራላት ችግር ያደርግላት ገንዘብ አካውንት ትፈልግና በዛ ይደረግላት ሰው አትሊስት ወታ እንድታወራ ማለት ነው። ኤምባሲ ደግሞ በጣም ብዙ ሰዎች ስለሚሄዱ ብዙ ጥቃቶች በየቀኑ ነው የሚያዩት። በጣም ብዙ በደል ቢፈጸምበት ሀገር ነው። ጆሮሽን ላይ በጣም ነው የሚከብደው የአረብ ሀገር። እኔ አንድ ሰሞን ጀምሬ የነበረ ከመብረቁ ጋር ቁጭ ብዬ ማለት ነው። ያ ሀቢባም ጋር መሄድ ከፈለገች ሀቢባ ካስገባቻት እርግጠኛ ነኝ ከነ ጆከር ከምናምን ስላየቻት አታስገባትም ይመስለኛል። ካስገባቻትና እንድታወራ ግን ከፈቀደችላት እሷም ሀልፕ ልትሆን ትችላለች። መጀመሪያ ላይ ግን ወረቀቷ ላይ እናተኩር። እንደገና ደግሞ ምን ያክል ብር ነው የሚያስፈልገው? ምን ያክል ጊዜ ይፈጃል? አሁን ለምንድን ነው መሰለሽ ፋፍዬ ወረቀቱን ማኔጅ እስክታደርግ ድረስ የህክምናው ለህክምና ማስረጃ ሊሆን የሚችለው ነገር እየጠፋ ነው የሚሄደው። አሁን በ3 ቀን ራሱ ምን ያክል ለውጥ እንዳለ ጆርዲ እኔ ሀሳብ ልስጥ እሷ ጋር ስላለው ማለት ነው። ሀሳብ ልስጥና ከዛ ልውረድ። በመጀመሪያ በደረሰች ነገር በጣም ይቅርታ የኔ ቆንጆ፣ ደረሰች ነገር በጣም ይቅርታ። እዚህ ሀገር ያው ብዙ እንደሷ እኔ እሷ ጋር ነኝ ያለሁትና ብዙ ሴቶች እንደዚህ ደርሳቸዋል። ለምን? ወረቀት ስለሌላቸው፣ ያው ኤምባሲን በስነ ስርዓት ስለማያስተናግድ ልክ እንዳለችው ማለት ነው። እና አሁን ላይ ልጅቷ አሁን አፉ ስለተባለ እንደ ድሮ አይደለም። አሁን አፉ ስለተባለ ብር ተዋጥቶላት ልጅቷ ኢቃማዋ ተሰርቶ መክሰስ ትችላለች። ኢቃማ ደግሞ በስነ ስርዓት የሚሰራላት ሰው ከፊል ካገኘች ከፊል ካላት በፍጥነት ይሰራላታል። እስከ 2 ሳምንት ድረስ ይሰራላታል። ተሰርቶላት ይሄ ልጁን መክሰስ ትችላለች። ገባሽ? እዚህ ሀገር እንኳን እንደዚህ ተመታና ህጉ በጣም የከረረ ነው። የሳውዲ ህግ በጣም የከረረ ነው። እንኳን እንደዚህ ተመታ ይልቅና ተነክተሽ ለራሱ በጣም የከረረ ነው። እና እችን ልጅ እኔ በወክሌ እሷ ጋር ስላለው ፎሎ ብዬሻለሁ። ፎሎ መልሽልኝ። በማግዘው መጠን ሁሉም አግዝሻለሁ። ግን እዚህ ያላችሁ ሁላችሁን ባላችሁ አቅም አካውንት ተከፍቶላት ልክ እንዳለችው እህቴ በሳምንት ለራሱ ይደርሳል። ከፊል ጤነኛ ከፊል ካገኘች እናፈላልግላታለን። እኛም አጠገቧ ላይ ያለን ትከሰዋለች። ከሳ በስነ ስርዓት የሚገባበት ይገባል።
ያን ያክል እንኳን ወንጀል ሊኖርሽ አይችልም። ወንጀል እንኳን ቢኖርሽ አሁን ታይም ላይ ታውቂያለሽ፣ ይስተካከላል። ያልተስተካከልሽበት አመቶች ብቻ ነው የምትከፊው። ገባሽ? ብዙም እንኳን አይደለም፣ ወደ 15,000 አካባቢ ነው። 15,000 ደግሞ ትንሽዬ ናትና ሁላችሁም በዚች ልጅ ጥሩ አካውንት ተከፍቶላት ከፊል ተደርጎላት ኢቃማዋ አሳድሳ ልጁን መክሰስ ትችላለች። እንኳን ህጋዊ ሆኖ ማለት ነው ልጁ ማለት ነው። ህጋዊ ከሆነ ደግሞ በጣም የባሰ ነው በጣም እና ደግሞ እዚህ ሀገር በጣም የሚያስጠላቸው ወርድዬ ብዙ ሴቶች ናቸው እንደዚህ የሚደርሳቸው ብዙ በቃ ምክንያቱም አብረሽ ነው የምትኖሪው፣ አብረሽ ነው እንትን የምትሆኚው። ገባሽ? እዚህ ሀገር እንደ ሌላ ሀገር አይደለም። አብረሽ ለ8 ለ6 ምናምን ነው የምትኖሪው። ከዛ ይደፈራሉ፣ ይደበደባሉ ምናምን ከዛ በቃ እንትን ያረግዛሉ። ገባሽ? ብዙ ጉዳት ነው የሚደርሳቸው እዚህ ሀገር ሳኡዲ ማለት ነው። እና እቺ ልጅ አሁን እንዳልኩት እኔ በበኩሌ ፎሎ ብዬሻለሁ እናቴ እና መልሽልኝ። እኔም ህጋዊ ነኝ፣ አግዝሻለሁ። ኤምባሲ የሚሰሩ ደግሞ ጓደኞቼ ማለት እነሱን በስነ ስርዓት አናግርልሻለሁ ማሪ እና ቴንኪው ስላስገባሽኝ ጆርዲ። ጆርዲ ፎሎ ላድርግሽና ስፔሻሊ ኢቃማ ያልሽው ነገር እንዴት አድርገን ማሰባሰብ እንደምንችል ገንዘቡ ታውቆ ምን ያክል እንደሚያስፈልግ ታውቆ ምናምን እሱ ላይ እንረባረብ። ሀቢባ ትምጣ እያለች ነው አሁን። ሀቢባ ላይቭ ነች። ጆርዲ ወይዬ እንዴት ዋላችሁ? በጣም ነው ማዝነው ቀሚቲ። አሁን ግን የግል ሆስፒታሎች ሂስትሪ መጻፍ ይችላሉ። ያለችበትን ሄድ ላይ ያለው የፀጉሯ መነጨት፣ አይኗ ላይ ያለው ኦፍታዎቹ ሂስትሪ ክለርክ አድርገው ሪከርድ ማድረግ ይቻላል። እሷ ፎቶ ከምታነሳው ቪዲዮ ከምትቀርጸው በላይ ያለችበት ስቴት፣ ሰውነቷ ላይ ያለው ይሄ ኢንተርናል ብሊዲንግ ያለው፣ አይኗ ስር ያለው ይሄ ፐሪ ኦርቢታል ኤሪያ ያለው፣ ጆሮዋ ጋር ከንፈሯ፣ ጥርሷ መሰበሩ በሙሉ ሪከርድ መደረግ ይችላል። የግድ የመንግስት ሆስፒታል መሄድ አይጠበቅባትም። የመንግስት ሆስፒታል ለፍርድ ቤት ነው። ይሄ ግን ያለው ነገር በሙሉ እሷ ቪዲዮ ከምትቀርጸው ፎቶ ከምታነሳው ሪኮርድ እንዲኖራት በደንብ ክለርክ ተደርጎ ታይሙ ጊዜው ተገልጾ አንድ ይሄ ነገር መደረግ ይችላል። ሁለተኛ ነገር ደግሞ አሁን ቫጃይናል ኤግዛሚኔሽን በቫጃይናዋ በኩል ኤግዛማይን መደረግ አለባት። ገብቶሻል? ዛሬ 3ኛ ቀን ነው። እንትን ነው 3ኛ ቀን ነው። ስቲል እስከ ዛሬ ድረስ ስፐርም እስከ ነገ ስፐርም ሴል ሊገኝ ይችላል ፖስቴሪየር ፎን እንትን ላይ ማለት ብልት ምክንያቱም ራሷን ስታ በነበረበት ዌይት አልተደፈረችም እኮ ኖ አልተደፈርኩም። አይ ብልት ማህፀኗ ላይ ቆመ። ደብድበውኛል፣ ማህፀኔን ረግጠውኛል። ግን እኔ እንትን ሲል ፈልጎ ገና እንትን እያለ ነበር እንጂ አልደፈሩኝም። እሺ ጥሩ። መረገጡም አንድ ነገር ነው። ምክንያቱም ኢንተርናል ብሊዲንግ ሊኖር ይችላል። እዛ ጋር በደንብ ኤግዛማይን መደረግ አለባት። ሁሉም ሰውነቷ በሙሉ ኢቭን ፊቴን ስካን አደረጉኝ ብላ ነበር። እሱም ግልጽ አይደለም። በደንብ መታየትና ሂስትሪ መጻፍ አለበት። ያለው ነገር ክሊር መደረግ አለበት። ለምን? ለፍርድ ቤት በጣም ስለሚያግዝ። ስለዚህ ይሄ ነገር መደረግ አለበት። ጆርዲ መረዳት ካለባትም እዛ የሳውዲ ነው ያለችው። እዛ አካባቢ ሐኪሞች አሉ፣ ኮንታክት መደረግ ይችላል፣ የግል ሆስፒታል የሚሰሩ። ስለዚህ ይሄን ነገር ለፍርድ ቤት ይጠቅማል። በደንብ ኤቪደንስ ይሆናታል። ምክንያቱም ይሄ ፐርፐዝፉሊ ተቀጥቅጣ ነው፣ ትራውማታይዝ ተደርጋ ነው፣ ፊዚካሊ ትራውማታይዝ ተደርጋ ነው፣ ኢሞሽናሊ የጥርሷ ራሱ መሰበር በአማርኛ ሪስትሪክት ያደርገዋል በአማርኛ። እሺ ስለዚህ የጥርሷ መሰበር፣ ከንፈሯ፣ አይኗ ዙሪያ ያለው የፀጉሯ መላጨት ራሱ ትልቅ ኤቪደንስ ነው። ስለዚህ ሜዲካል የሕክምና እንትን ደግሞ ሪከርድ እንዲንበር ብቻ የተገኘ የተጻፉት ነገሮች ከጊዜ ከወቅቱ ጋር በጣም ነው የሚጠቅመው፣ በጣም ነው ለፍርድ ቤት የሚያግዘው እዛ ሀገር ላይ። ስለዚህ ይሄ ነገር መደረግ አለበት። አሁን ገንዘቡ ከመሰብሰቡ በፊት ወደ ሆስፒታል የምትሄድበት፣ ከዛ ወደ ገንዘቡ ወደ ፍርድ ቤቱ እንዲቀጥል ማለት ነው። በደንብ ሰውየው እንዲቀጣ። ሁሉንም ነገር ጎን ለጎን ማስኬድ ይቻላል። ባይ ዘ ዌይ ቀሙትዬ አሁን ዶክተር የምትለው ገብቶሻል አይደለ? ለፍርድ ቤት ባትጠቀሚውም ግን እንደ ዶክመንት ውስጥ እንደ ሪከርድ መቀመጥ ይችላል፣ እንደ ዘገባ ማለት ነው።
እንደ ዘገባ መቀመጥ ይችላል። እኛ ገንዘቡን አሰባስበን ህጋዊት እንዳለችው ኢቃማውን አሬንጅ አድርገን ፔፐር እንዲኖርሽ እና ህጋዊ እንድትሆኝና ህጋዊ እርምጃዎችን መውሰድ እንድትቺ እስከምናደርግ ፕሮሰስ ድረስ አንቺ ነገውኑ ወይም ደግሞ ከቻልሽ ዛሬውኑ የግል ሆስፒታል ሄደሽ የደረሰችብሽን ጉዳቶች ሜዲክሊ ዶክተሮች እንዲጽፉልሽ ታደርጊያለሽ ማለት ነው። ያንን ወረቀት ይዘሽ ከፎቶዎችሽ ጋርና ከቪዲዮዎችሽ ጋር ታስቀምጫዋለሽ። ከዛ በኋላ እኛ ተሳክቶልን ኢቃማው ተደርጎ ብሩ ተሰብስቦ ያለው ነገር ህጋዊ በሆነ መልኩ መውሰድ ስትቺ አይ የመንግስት ሐኪም ቤት መሄድ አልቻልኩም ነበር እዚህ ነበር የሄድኩት ስለዚህ ይሄ ሪከርድ አለኝ ብለሽ መናገር ትችያለሽ ማለት ነው። አንድ ነገር እዚህ ጋር ጆርዲ የግል ሆስፒታል ሄጄ ነበረ ከትናንት ወዲያ እና የግል ሆስፒታል እንደዚህ ተደብድበሽ ወይ ደግሞ እንትን እንደሆነ ካወቁ ሲጀመር እንትን አይሉሽም አያስተናግዱሽም ግዴታ ወደ መንግስት እንድትሄጂ ነው የሚፈልጉት እና ቀለል ያለው እኔ ግዴታ በቃ መታከም እፈልጋለሁኝ እንትን ስለው ፊቴን እንትን ተነሳው እንትን የማለት ነገር እየተሰበረ ወይ ደግሞ እንትን ያለ ነገር ካለ ብዬ ምንም ነገር የለም ፊቴ ላይ አልহামዱሊላህ። ከዛ ውጪ ሌላውን ነገር የጭንቅላቴን የማጸኔ ምናምን ነገሮችን ግን ግዴታ የመንግስት ሆስፒታል ነው እንጂ እንደገና ብትሰሪ እንኳን እንትን አንጽፍልሽም ነው ያሉኝ። ግዴታ በቃ የመንግስት ሆስፒታል ነው መሄድ አለብሽ ብሎኛል። ኦኬ ክሊር ለማድረግ የግል ሆስፒታል ብትሄጂ ራሱ ይሄንን ሜዲካል ሰመሪ አይሰጡሽም ማለት ነው። እንደዚህ አይነት ነገር ቀጥታ ወደ መንግስት ሐኪም ቤት ነው ሪፈር የሚያደርጉት። ኦኬ ሶ ሌላ ቦታ ላይ ማለት ነው። እሺ እውነት ነው። ላይክ አሁን ያለሽን የተደበደብሽበትን ወረቀት ቢኖርሽ የተደበደብሽበትን እንዲያደረግሽበትን ጓደኛሽ ልትመሰክርልሽ ከቻለ ወረቀቱ ከተስተካከለልሽ በኋላ ሄደሽ መክሰስ ትችያለሽ። እንደሱ ትችላለች ጋይስ። እሷ ለራሷ ተደብድባለች እኮ እሷ ለራሷ አሁን ስለሌለች ነው እንጂ እሷ ለራሷ ተናግራለች እኮ ያለውን ነገር መታ ተናግራ ነበረ ቅድም። አሁንም ስለሌለች ነው ወይና ቀም ይኸውልሽ አስቱ ግዴታ እዚህ ጋር ካንቺ ጋራ ማውራት አለባት። ደውለሽም ትምጣ የትም ትምጣ አንቺ ያለሽ ትመጣለች። ቅድም አውርታለች ጆከር ቤት ገብታ ቅድም አውርታለች። አሁን ስለሌለች ነው ነገር አለባት ይልሽ ማውራት አለባት ያለውን ነገር አንቺ ብቻ ሳትሆኚ እሷን በቦታው ላይ ስላለች መጥራት ይልሽ እህቴ ዳምሽ ለኔ ደመከልብ እንዲሆን አልፈልግም። አንቺ ብቻ እዚህ ጋር አይደለም ሁለታችሁ ናችሁ መታቃቸው እሷ ናቸው በሚገኘው መረጃ የምታውቀውን ነገር ለህዝቡ ይፋት አድርግ። እኛ ህዝብ ይፍረደን ብለን ከመጣን ደረጃ ድረስ እሷም ካንቺ ጋር መቅረብ አለባት። ተረዳሽኝማ? አንቺ እሷን ወክለሽ እሷም እንዲነሽ ማለት አትችይ። የራስሽን ብቻ ነው የምትናገር። ስለዚህ እሷንም ጠውይላት ትምጣና ታውራ። እሺ ለማንኛውም ጥርሷ መሰበሩ እኮ ኤቪደንስ ነው። ሆስፒታል ቢያንስ ስካን ስትደረግ የጥርሷ መሰበር ራሱ ኤቪደንስ። that's not the point. The point is ተደብድባ ወንጀል ተፈጽሞባት ስለሆነ የምትሄደው የግል ሐኪም ቤቶች በሀገር ደረጃ መቀበል አይችሉም ኬዙን ወደ መንግስት ሐኪም ቤት ሂጂ ነው የሚሏት። አትችልም። ላይክ ምንም አይነት ምርመራ አያደርጉላትም። ወደ መንግስት ሆስፒታል ሂጂ ነው የሚሉት። ምክንያቱም ያስጠይቃቸዋል እነሱን። መረባረብ የምንችለው ህጋዊት እንዳለችው ወረቀቷን ለማስገኘት ነው። በቃ እሱ ላይ ነው መረባረብ የምንችለው። ፎቶዎቹን ቪዲዮዎቹን በስነ ስርዓት ታስቀምጥ። እነሱ ናቸው በቃ እንትን ሊሆኗት የሚችሉት ማስረጃ ሊሆናት የሚችሉት። በቃ ሜዲካል ሰመሪውን እርሹ። አይሰጧትም፣ አያክሟትም። የሳውዲ አረቢያ ህግ ነው። ስለዚህ አሁን ያለችበት የጤና ሁኔታስ አይኗ ዙሪያ ያለው የጥርሷ ህመም እንዴት ትሁን? መድኃኒት ወረቀቱን እናገኝ የምንለው እኮ እንዴ ምንድነው እያልሽኝ ያለሽው? ወረቀቱን ካሰራች በኋላ እኮ ማሬ ዶክተር እንትን ማድረግ ትችላለች። ወረቀቱን ከተሰራ በፍጥነት ይሰራል እኮ ወረቀቱ። ብር ካለ እኮ በአሁን ታይም ላይ ወረቀቱ በፍጥነት ነው የሚሰራው። እዚህ ሀገር ከፊል ይፈለግላታል። ከዛ ከፊሉ እንትን ከተደረገ በኋላ በፍጥነት ነው እንትን የሚደረግላት። እና ያልተረዳሽው እዚህ ነገር እንትን ነው። ወረቀቷ ከተሰራ በኋላ የፈለገችው ትሄዳለች። ገባሽ? እዚህ ላይ ግን አሁን ወረቀት ካልተሰራ ግን የትም መንቀሳቀስ አትችልም። አንደኛ፣ ሁለተኛ ደግሞ ብትሄድም እንኳን አይሰጧትም። የዚህ ሀገር ህግ ነው። በቃ አይሰጧትም።
ይሄ ነው ህጉ ዶክተርዬ። ከይቅርታ ጋር ወረቀቷ በፍጥነት ተሰርቶ እንትን መደረግ ነው ያለባት ልጅቷን ማለት ነው። በፍጥነት አሁን ብሩ ተሰባስቦ ምናምን ያው ከፊል ጤነኛ ከፊል ተገኝቶ አረብም ይሁን ሀበሻም ይሁን ጤነኛ ተገኝቶ ከዛ በቃ ታሰራለች ልጅቷ። ተሰርቶ ወደ ህክምና ሂዳ ያለው ነገርም ታደርጋለች፣ ወደ ክሱም መግባት ትችላለች። ቴንክ ዩ። አሁን ፎከስ አድርገን መንቀሳቀስ ያለብን ሁላችንም ለቀሙቲ የወረቀቱን የሚያስፈልጋትን ዶክመንት እንድታሟላ ለማድረግ ነው መሯሯጥ ያለብን። በቃ ሌላው ነገር ላይ ምንም ማድረግ አንችልም፣ ታስረናል ሁላችንም ማለት ነው። ስለዚህ ለስቶሪው ኤክስፖዠር እንስጠው። የፋይናንሻል ሰፖርት ማድረግ የሚችሉ አቅም ያላቸው ሰዎች ፋይናንሻሊ ሰፖርት እንዲያደርጉ እናድርግ። ጆርጂ ከቻልሽ መሲና እንዴት አስገቢያታለሽ? ኦኬ መሲ ብሪጅስቶን አስገቢያት። ሁላችንም እኮ ደስ ይለናል ብትታከም የህክምና ማስረጃው ቢሰበሰብላት ምናምን በጣም ደስ ይለናል። ግን ኢትስ ናት ገና ሃፕን። ጌስት ሪኩዌስት ልካለች መሲ ብሪጅስቶን፣ ላገኛት አልቻልኩም። መሲ ሪኩዌስት ላኪ። ለምትጠይቁኝ እስከ 15,000 ሪያል ነው። እስከ 15,000 ሪያል ከዛ በላይ እንኳን አይሆንም። ከ15,000 ሪያል ነው እኮ ብሩ ማለት ነው። 15 14 13 ነው በስነ ስርዓት እንደዛ ነው ብሩ። ለምትጠይቁኝ ታች ሜንሽን እያደረጋችሁ ማለት ነው። በቃ ስለዚህ እሱን ብር ሬዝ ለማድረግ እንሞክር። አለቀ። እሺ ፓስፖርትሽ አልተቃጠለም? አለ እንትን ነው ላይቭ ነው ፓስፖርትሽ? ፓስፖርት ያው የተወሰነ ወራት አለው። ፓስፖርት ቢቃጠልም ችግር የለውም። ወረቀት ከማስተካከል ጋር በኋላ እንትን ማለት ማሳደስ ይቻላል። እሺ እዚህ 2000 ሰው አላችሁ። አካውንታችሁ ውስጥ ያለውን ጊፍት እንዳለ ለቀሙቴ ስጧት። እንዴት አርደን መርዳት እንችላለን የሚለው ላይ ወረቀቷ ላይ ነው አሁን ፎከስ ማድረግ ያለብን። ቀጥሎ ኤምባሲ ላይ አይደለም፣ ኤምባሲ እንቅስቃሴ እንዲያደርጉ ኤምባሲ ላይ ጫና ማድረግ ይሻላል። ግን እንዴት አርገን መርዳት እንችላለን የሚለው ላይ እሱ ላይ ብናወራ ነው ጥሩ ነው። አግሪድ። መሲ ብሪጅስቶን አጣኋት ጋይስ። ጌስት ሪኩዌስት ካለካችልኝ ላገኛት የምችል አይመስለኝም። ልጁ ተገኝቷል። ኦልሬዲ ልጁ ሙባረክ ጋር መጥቷል እና ነይ እያሉኝ ነው። ልንገርሽ፣ ለምንድን ነው ካሜራ የጠፋው? ቀሙዬ ቆይ ተረጋጊማ። ቀሙቲ አንድ ነገር እኔ ካሜራ ለሲ ብሪጅስቶን አንድ ቁጥር የላከች ነው። ሞዴሬተሮች አስገባት። የኔ ሞዴሬተር የለኝም እዚህ ላይ ጆርጂ። ኦልሬዲ አንድ አበባ እየላከች ነው፣ እሷን አስገባት። መሲ ብሪጅስቶን ነው አይደለም የሚለው አካውንቱ ነው። ሌላ ስም ነው። ኦኬ I don't know what's going on guys. ምንም እየታዘዘኝ አይደለም ላይቭ። ሞዴሬተር ለኔ መስጠት ይቻላልሽ? አዎ ገብታለሽ። ሞዴሬተር አለኝ። ኦኬ ኦኬ ያው መጣች። በቃ ሃይ መሲ አለው ደህና ነኝ። አይ አሁን ስትናገሩት የነበረው የወረቀቷ ጉዳይ እሱ ምንም ለልጅቷ ለሷ መፍትሄ አያስገኝም። ለሷ መፍትሄ የሚያስገኘው ኤምባሲ ዜጎቹን ወክሎ እስካለ ድረስ ከዚህ በፊትም እንደዚህ ተደብድባ ወደ ኢትዮጵያ ደብዳቤ ወደ ኢትዮጵያ መለጠ እንጂ ኤምባሲው እሷን ወክሎ ወደ ህግ ልጁን የማቅረብ ፓወር አለው። ህጉም ይፈቅድለታል ለኤምባሲ ማለት ነው። የዚች ልጅ ወረቀት እስኪስተካከል ድረስ ኦልሬዲ በፎቶ ሄዳ ልትከሰው ነው፣ ተቀባይነት አይኖርም። ይሄ እናንተ ምናልባት በአውሮፓ ህግ ምናምን
ይሆናል የምታስቡት። ይሄ አዳ መክሰስ ኤምባሲው ሰፖርት ያደርጋታል። ለዚህ ደግሞ አሁን ኤምባሲ አካላቶች ጋር ደርሶ ጉዳዩ ጥሩ ሁኔታ ላይ እየሄደ ነው። አሁንም እዚህ ስለሆነች ነው እንጂ እሙ እየደወሉላት ነው። እዛው ኤምባሲ ያሉ ሰዎችንም እያናገርን ነው። ኤምባሲ ነው የዚች ልጅ ደም ሊያስመልስላት የሚችለው ማለት ነው። ምክንያቱም አንድ ኤምባሲ ዜጋው እኛን ወክሎ ነው እዛ የትም ሀገር ላይ ኤምባሲ የሚቀመጠው። ግን ወረቀቷ ይስተካከል ከተባለ ወረቀቷ ለቀጣይ ላይፏ ይስተካከልላት፣ ጥሩ ነው። ይሄንንም አታቋርጡባት። ነገር ግን ለዚህ አሁን ለደረሰባት ጉዳት ግን ወረቀቷ ክሱ ተነስቶ ተናዝል ተደርጎ ከፊል ተፈልጎ ምናምን ስንት ወር ነው የሚፈጀው? ኦልሬዲ ቁስሉ አሻራ ሁሉ ነገር እንትን ይላል። ምንም ተቀባይነት አይኖራትም። ይሄ አረብ ሀገራት ላይ ያለ ነው። ስለዚህ እሷን ሰፖርት ማድረግ የሚፈለግ ከሆነ የሳውዲ ኤምባሲ ላይ በጣም ሁላችንም ዲዩቲ እየተደረገ ለኤምባሲው በሚመጥን እንትን ሁላችንም ቪዲዮ እንስራ እንትን ይደረግ። በሳምንት የሚስተካከል ወረቀት የለም። ዝም ብላችሁ አታውሩ። አንዳንድ ሰዎች በሳምንት የሚያልቅ ወረቀት በሳምንት ይስተካከላል። ብር ካለ መሲ ብር የሚስተካከል ክስ አለባት እሷ። መጀመሪያ ነገሩን አጣሪ። ክስ አለባት እሷ። ከከፊሏ ጋር ክስ ላይ ናት ያለችው። ስለዚህ ሌላ ይሄንን ወረቀቱ ላይ ለቀጣይ ህይወቷ እንትን ይባል። ኤምባሲው ግን ፓወር አለው። እች ልጅ እንደዚች እያለ ሄዶ የመንግስት ሆስፒታል ያሳክማታል። አንደኛ፣ ሁለተኛ ነገር ደግሞ ኤምባሲው እሷን ወክሎ መክሰስ ይችላል። ዜጋውን ወክሎ እሷን ወክሎ። ለዚህ ደግሞ እነሙ እየሄዱበት ያለ ርቀት አለ። ይሄን ልነግራችሁ ነው የገባሁት። አመሰግናለሁ። ቴንክ ዩ መሲ። ስለዚህ እኛ ምን እናደርግ አሁን? ጋይስ ባይ ዘ ዌይ ኮመን ግራውንድ፣ ሁላችንም ኮመን ግራውንድ ይኖረን፣ ሁላችንም አንድ ላይ እንስራ። እሺ፣ ምንም ችግር የለውም። ዋናው ማተር የሚያደርገው ቶሎ እሷን ፍትህ የሚያስገኛት መንገድ ነው። ሶ ወረቀቷን ማግኘትም ከሆነ መሲ እንዳለችው ኤምባሲውን ቻሌንጅ ማድረግም ከሆነ ዋትኤቨር ኢት ኢዝ ሁላችንም አንድ ላይ ድምጻችንን እናሰማና አንድ ጎል ይኑረን። ስለዚህ እንስማማ። ምንም መከራከር አያስፈልገው። እንዳለችው ይሄ ነገር ደግሞ የሚሆነው አሁን አንቺ ባልሹ አቋማችሁ ይሄ አቋሙ የተዛነፈን አንድ አቋም ኖሮን ኤምባሲ ላይ ጫና እናድርግ። ዛሬ ከጀመርን ሰኞ አይደል ስራ የሚጀምረው ኤምባሲ። ዛሬ ጁምአ ነው። ሰኞ ላይ እነሱ እስከ ማክሰኞ ድረስ ዋጋውን ሊያስቀምሱት ይችላሉ። በቃ ኤምባሲ ላይና ኤምባሲ ላይ እንጂ ወረቀቷ ላይ ለቀጣይ ህይወቷ ሰፖርት መደረግ አለባት። ካለችበት የወረቀት እንትን ነገሮች ምናምን ሊስተካከልላት ይገባል። ይሄም ታሳቢነት ተደርጎ አሁን ለደረሰባት ግፍ ግን ለዚህ ጠባሳዋ ግን ጠባሳው ሳይሽር ኤምባሲው ልጁን ወደ ህግ ማቅረብ ይችላል። ከዛ በኋላ እች ልጅ ፖሊስ እንኳን ፈልጓት ኤምባሲው ከሶ ወደ ፖሊስ ጣቢያ ትምጣ እንኳን ከተባለ ቀኑቲ ሄዳ ፖሊስ ጣቢያ ወደ ሀገር እንኳን ገባች ሌላ ሀገር ትመጣለች። ገባችሁ? ፍትኋን ደሟን ተበቀላ ማለት ነው። ግን ወረቀት እስኪባል ድረስ አሻራዋ ይደርቃል። ሁሉም ነገር በፎቶ ነው። እሱ ስለመምታቱ ምን ትባላል? ቁስሏን እንደዚህ እያደረገ ነው እያለ ነው እንትን ማለት ያለበት። ለዚህ ደግሞ እሁድ ሰኞ ኤምባሲዎች ሲገቡ ርብርብ መደረግ አለበት ኤምባሲ ላይ ማለት ነው። መፍትሄ ያ ነው። ወረቀቷ ላይ ትኩረት ሲደረግ ግን ይሄ ልጅ ብዙ ነገር እኮ ያስባል። ወንጀለኛ እኮ ነው። እንዲያደረገ ሌላ ነገር ለማድረግ እንትን አይልም። እና ይሄንን ነው መላችሁ። ኦኬ። ስለዚህ እንትን ነው ማድረግ ያለብን። ምንድነው ስሙ? ሁላችንም ተሰብስበን አንድ አይነት ቪዲዮ ፎርማት አዘጋጅተን በዛ ቪዲዮ መሰረት ለኤምባሲው የፍትህ ጥያቄ ማቅረብ ማለት ነው። ተሳሳትኩ መሲ? የፍትህ እንትንና ቀኑቲ ቀጥታ የመንግስት ሆስፒታል ኤምባሲው ራሱ ወስዷት መጀመሪያ የህክምና ድጋፍ ያስፈልጋታል። ከዛ በኋላ ልጁ ወደ ህግ ጥላ ስር እንዲገባ ደግሞ ኤምባሲው በጣም ፓወር አለው። ኤምባሲው እኛ በተደጋጋሚ ቀን ሳውዲ ኤምባሲም ሰፖርት አድርጎን በጣም ብዙ ነገሮች አስተካክለናል። በጣም ብዙ ከዚህ በፊትም እንደዚህ ኢጃዛ ቤት ውስጥ እጇን በሶኬት አስሮ ገርፎ ጥርሷን፣ እግሯን፣ አካሏን አጉድሎ ልጁ እንደዚህ ቲክታክ ላይ ወረቀት ሲባል ልጁ በየመን አድርጎ ኢትዮጵያ ገብቶ በነፃነት እየኖረ ነው። ልጅቷ አካል አጉድሎ ማለት ነው። ስለዚህ ይህንን ነገር እንደዛ ተደርጎ ሰኞ ሁላችንም አንድ አይነት ቪዲዮ እንስራ። ከዛ በኋላ ይሄ ልጅ እንትን ይባል። እኔ ማልስማማበት ግን አንድ ነገር አለ። ወንጀለኛንና ደፋሪን ጠርቶ ገስት ላይ ማናገር መቆም አለበት። አንድ ሴት ልጅ የደበደበን አካል ገስት ላይ ይጠራል። ያ ሰው ይፈምሳል። እዛ ቤት ውስጥ እየተገባ ይወራል። እዛ ቤት ውስጥ እየተገባ ሰው ባለጌ ይፈምሳል።
ባለጌ መቅረብ ያለበት ፍርድ ቦታ እንጂ ቲክታክ ላይ አይደለም። አንተ እውነት አለ እውነቱንም ሀቅ ካለው ምንም ካለው ህግ ፊት ያቅርብ። ተበዳዮች ባሉበት ቦታ ላይ ወንጀለኞች መጥተው ደረታቸውን ነፍተው የሚናገሩበት ቲክታክ መቆም አለበት። አሁንም ይሄንን ልጅ ተጠርቶ ምን አድርጋሃት ነው የመታሃት? ምክንያት ያስፈልገውም እንደዚህ ለመደረጓችን ልጅ ምንም ታድርግ ልጅ ኢቭን እንኳን ሌላ ቀርታ ሰርቃውም ይሁን በቃ ከኪስ ብር ዘርፈውም እንኳን ይሁን እንደዚህ ሊመታት አይችልም። ምሳሌ ነው ገባሽ ወይ? ደግሞ ሄዳ ሰድባውም ይሁን ሴት ልጅ በዚህ ቁጥርጥሯን ነው ከላዩ ላይ ነቅሎ ያነሳው ገባሽ? ይሄ ምት ለወንድ ልጅ ወይ ደግሞ ለእንስሳ አህያ ለሚባል ፍጡር እንኳን እቃ ተሸክሞ አልሄድም ካለ በዚህ ልክ አይመታም። ስለዚህ ይሄ ነገር ይሄንን ድርጊት ያደረገ ልጅ ቤታችሁን ከፍታችሁ ልጁን ጠርታችሁ ምን አድርገህ ነው የመታሃት ብላችሁ ምክንያቱን እንዳትጠይቁት። ምንም ምክንያት የለውም። ይሄ መቅረብ ያለበት ፍርድ ቤትና ፍርድ ቤት ብቻ ነው። ስለዚህ ኤምባሲው ላይ ጫና እናድርግ። ቀኑ የእሙን ስልክ አንሽላት። እሺ ስትወጪ። እሺ ቴንክ ዩ መስዬ። በቃ ዌይ ፎርዋርድ እንደዚህ ነው ሊኖረን የሚገባው፣ እንደዚህ ነው ልንሰራ የሚገባው። ኦልሶ ቀኑ አሁን ለምሳሌ ይኸውልሽ ሙባረክ ጋር ገብቷል እሱ እና ነይ እየተባልሽ ነው ብለው እየጠሩሽ ነበር። እንደ እህት የምመክርሽ እሺ፣ እንደ እህት የምመክርሽ በፍጹም እንደዚህ አይነት ላይቭ ውስጥ ኢንጌጅ እንዳታደርጊ። አንቺ ማድረግ የምትፈልጊውን ነገር አድርጊ። ባይ ዘ ዌይ እንደ ተጠቂ ምንም አይነት ውሳኔ ብትወስኚ ከጎንሽ ነኝ እኔ። ግን ምንም ደህና ነገር አይመጣም። ምንም ፕሮዳክቲቭ ነገር አይፈጠርም። አንቺ እዚህ ጋር እነሱ ጋር ሄደሽ ከሱ ጋር ስላወራሽ ከሱ ጋር ስለተከራከርሽ እንደዚህ ነው ስለተባለ ምንም የሚጠቅምሽ ነገር የለም። አሁን ሀቢባም ጋር ስትሄጂ ለሀቢባ ንገሪያት መጀመሪያ በቃ ብቻሽን መናገር ያለብሽን ማስተላለፍ ያለብሽን ነገር ልታስተላልፊ እንደመጣሽ እና ፍትህ መሲ እንዳለችው ፍትህ ኤምባሲው ሰፖርት እንዲያደርግሽ ጫና እንዲደረግ ብቻ እንደምትፈልጊ ያንን መልእክት አስተላልፈሽ ዞር ነው ማለት ያለብሽ። እነሱ ባለፈው ለሊና ጊዜ አይተሻል እንዴት እንዳደረጉ። አሁን ሰውየው ቲክቶክ ኮንተንት ክሪኤተር ሆኗል። ጭራሽ ላይቭ እየገባ ሰዎች ጌስት ላይ እየገቡ እያወሩት ነው። በጣም ብዙ ነገር እየተፈጠረ ነው። ስለዚህ እንደዚህ አይነት ማገዶ ሊሆን አይገባም። ያንቺ ታሪክ ገብቶሻል አይደለ? ስለዚህ በፍጹም እንደዚህ አይነት መብት እንዳትሰጩ ብዬ ነው የምመክርሽ። ከዛ በተረፈ ሌሎቻችሁ የምትሏት ነገር ካለ በሏት። ዛሬ ቪዲዮ ይሰራ ጋይስ። ሶሪ አቋረጥኳችሁ። ዛሬ ለኢትዮ ኤምባሲ ሁላችንም ለኢትዮጵያ ኤምባሲ በሚመጥን መልኩ እህታችን በሴትነቷ ይሄ ሁላ ነገር የግድያ ሙከራ ነው የተደረገባትን። የደበደባትም አሳነሳችሁት። እውነት ነፍሷን ያለው እንጂ ገሏታል። ገብቷችኋል? እኔ ህመሟን ሳስበው አንኢማጂኔብል ነው። ፀጉርሽ ላይሽ ላይ ሲነቀል ግማሽ ጭንቅላትሽ ፀጉር ከላይሽ ላይ ሲነቀል እንደማሰብ በጣም አዝናለሁ እና እግዚአብሔር ከአንቺ ጋር ይሁን እላለሁ። ለኢትዮጵያ ኤምባሲ ተደራሽነት ያለው በስነ ስርዓት ቪዲዮን እንስራ። ይሄ ነገር ሴት ስለሆነች ነው። ይሄ ከፖለቲካ ጋር ተያይዙት ከምንም ጋር በሴትነቷ የደረሰባትን ነገር ላይ አትኩረን እንስራ። ልጁ በህግ መጠየቅ አለበት። ሊገላት ነው የሞከረው። እኔ ገሏታል። ይቅርታ አድርጊልኝ እናቱ። እኔ ነፍሷን ያለው እንጂ የሰው ልጅ እንዲህ ሊመታ አይገባም። የሰው ልጅ ኢሞሽን ኢቨን አታችድ የሆነ የጭካኔ ጥግን ያየሁት። የሰው ልጅ እንዲህ ሊመታ፣ እንስሳ እንኳን ይታዘንለታል። እንስሳ እንኳን የሰው ልጅ። ስለዚህ ለኢትዮጵያ ኤምባሲ በስነ ስርዓት ባለው መልካም ምላሽ እንደሚፈልጉ ዜጎች ቪዲዮ እንስራ ብዬ ጥሪ ያቀርባለሁ። ሁላችንም ሰርተን ልጁን ፎቶውን አታች አድርገን ስሙን አድርገን በቃ ይህንን ነው ገንዘብ የኔ ኢቃማን የሚባለው ለሱ ደግሞ አዘጋጁና ለሚኖ እኔም እተባበራለሁ። ቴንክ ዩ And I want to say something, Jordiye. እንደተባለው we have to force like ቪዲዮ እየሰራችሁ ሜንሽን አድርጉ
ሳውዲ ኤምባሲን የኢትዮጵያ ሳውዲ ኤምባሲን እንዲሁም ደግሞ ማለት ነው ኢሜይል ዊክን ራይት ኢሜይል እና ኢሜይሎችን የምትፈልጉ ከሆነ በእንግሊዝኛም በአማርኛም ጽፈን እኛ እናዘጋጅና እናስቀምጥላችኋለን። እሱን እንልክላችኋለን። የምትፈልጉ ሰዎች እኔ አካውንቴ ስለተዘጋ ነው። ይሄ ፓፒ ሴቷ ነኝ የኔ አካውንት። የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ያላችሁ ጓደኞቻችን ካላችሁ ዊክን እዛ ላይ ሼር እናደርጋለን የተለያዩ ሌተሮች። እሱን ፎሎ አድርጋችሁ ኢሜይልን መጻፍ ታግ ማድረጉን እንዳትረሱ። እና እናትዬ ደግሞ ቀመሪያ ቴንክ ዩ ፎር ካምን እናም ሶሪ ይሄ ስለደረሰብሽ እና በሁሉም ነገር ከጎንሽ ነን እና ቪዲዮን በመስራት ታግ በማድረግ ሁላችሁም ተባበሯት። ይሄ የደበደባትን ልጅ እኔ ፎቶውን እለጥፈዋለሁ በትክክለኛው አካውንቴ። ሶ ዩ ጋይስ ሃቭ ቱ ካም እና የእሱን ሰውዬ ቪዲዮ የለጠፋችሁ ምን አይነት ጨካኝ አረመኔ እንደሆነ ማሳየት አለባችሁ። እና ይህንን ነው እኔ የምለው። የተደበደበችዋንም ጓደኛዋን ፒክቸሮችን ያሉኝ የደረሰባት በደሎችን እንዳለ ፒክቸሮች አሉ። እሱን አድርገን ቪዲዮ እንሰራለን። እሱን ታግ እያደረጋችሁ የራሳችሁን ቪዲዮ ፒክቸር ከዛ እየወሰዳችሁ መስራት ትችላላችሁ። በቃ እና ተሳስተሽ ደግሞ እነ ሙባረክ ቤት ምናምን እሱ ያለበት ቤት እንዳትገቢ። እነሱ የሚጠቀሙት ዘረኝነት ስላለባቸው የሆነ ነገር ስላለባቸው ለአንቺ ሊያግዙልሽ ምናምን አይደለም። ገባሽ? አንቺን ኩዌሽን ሊያደርጉሽ የራሳቸውን ነገር ዲፔንድ ለማድረግ ነው የሚሄዱት። እና አምጅስ ገነ ሰይዳትዩ አንቺ እዛ ቤት መሄድ አለብሽ ብዬ አልሰባም። ሀቢባ ቤትም ሂጂ እንዳለችሽ ጆርዲ አንቺ ብቻሽን ተናግረሽ እንድትወጪ ፌመስ ልክ እንደ ሀጂ ፌመስ ነው የሚያደርጉት የኛ ማህበረሰብ። ዘር ላይ መሰጎጥ ይወዳሉ። ሁሉንም ነገር ወደ ሃይማኖት ወደ ዘር ምናምን ስለሚሄዱ ተሳስተሽ ንገሪያት የምትፈልጊውን ነገር እዛ ገብተሽ ጦጣ እንዳያደርጉሽ። ሁላችሁም እናት በጣም የማመሰግነው እንትን ስላልሽኝ። ወደ ዘርና ወደ ብሔር ከመጀመሪያም እንዳይሄድ ነገሩን እንትን ብያለሁ። ሙባረክ ቅድም ጆከር ጋር ገብቶ ነበረ ተቃውሟል። ያለውን ነገር እንደ አንድ ሰው እንደ ብሔርተኛ ሳይሆን እንደ አንድ ሰው ነገሩን ተቃውሟል። መሄድ እስካለብን ድረስ ወደፊት አሁንም ሄዳለሁ ብሎ ሙቤ ከጎኔ እንደሆነ እንትን ብሎኛል። አሁንም ላመሰግነው ወዳለሁ። ሌሎች ቦታዎች ላይ ሄጂ ብዙ ነገሮች እንትን የማለቱ ጉዳይ አሁንም እንትን አይደለም። ምክንያቱም ወሬ ስላበዛውኝ እና እንትን ስላልኩኝ ምንም የሚፈጠር ነገር የለም። እኔ የምፈልገው ፍትህ ነው። በተቻላችሁ አቅም ሁላችሁም ማየታችኋል። መደጋገም የተለየ እንትን ያመጣል ብዬ አላስብም። ይሆናል ብላችሁ የምታስቡትን ወይም ደግሞ እንደዚህ ቢሆን የምትሉትን ነገር እናንተ አሳማኝ ነው የምትሉትን ነገር እንደዚህ ቢሆን የምትሉትን ነገር እኔ አለው እንትን እላለሁ። ከዛ ውጪ ግን እዚህም ቦታ ሄጂ እንትን ማለት ሁሉ ራሴን እንትን ከማለት ውጭ ሌላ ነገር ያተርፋል ብዬ አላስብም። ሙቤን ግን ከእንትን ውጭ ሆኖ ቅድም ከጎንሽ ነኝ። እንደዚህ አይነት ጥቃት ከሴት ላይ ሲፈጸም እንደ ሰብአዊነት እንደ ሰውነት እቃወማለሁ ብሎ ከጎኔ ቆሟል። እንደዛ ካለሽ በጣም ጥሩ ነው። እንደዛ ካለሽ ጥሩ ነው። ሌላው ደግሞ እኔ የምልሽ ነገር እንደዛ ካለሽ ጥሩ ነው። ምናልባት እኔ ተሳስቼ ይሆናል ግን ኬርፉል ነው ምንሽ እና አካውንት የምንመክራትን ነገር ባይደበይ በውስጥ መምከር እንችላለን። ምንም ችግር ወይ ፎርዋርድ ይዘናል። ሁላችንም አሳይመንቱ ይዘናል። አሁን ቅድም ያወራችሁን ስቶሪውን ብቻ ያወራችሁን ለብቻው ዳውንሎድ አድርጌ ፖስት አደርጋለሁ። እሱን ኮፒ ሊንክ ሼር ምናምን ሪፖስት ምናምን አድርጉ። ቪዲዮም እንሰራለን። ኢሜል ራሱ እንዴት እንደሚላክ ቲቶሪያል ሰርተን ፖስት እናደርጋለን። እሱን እየተከታተላችሁ ሁላችሁም ተሳተፉ። እንደተባለው ለኤምባሲው ኢሜል መላክ፣ ሜሴጅ መላክ፣ ቪዲዮቹን ሪፖስት እያደረጉ ሰው ሁላ ጋር እንዲደርስ ማድረግ። ብዙ ሰው እንትን እያለኝ ነው። የሚፈልገኝ ሰው እዚህ ነው ያለሁት። የሚፈልገኝ ሰው እዚህ ጋር መጥቶ ሊያናግረኝ ይችላል። ሼር አድርጉላቸው። የሚፈልገኝ ሰው እዚህ ጋር ይምጣና እዚህ ጋር ማውራትን መጠየቅ የሚፈልገውን ጥያቄ እዚህ ጋር መጠየቅ ይችላል። እዚህ ላይቭ ላይ አዎ፣ አንቺ ጋር እዚህ ነኝ አይደለ? መምጣት ይችላሉ። ማውራት የሚፈልጉትን ነገር እዚህ ጋር መጠየቅ ይችላሉ። ኦኬ፣ እሺ። እንግዲህ ሰምታችኋል። ያቺ ሴፍ ስፔሷ ለሷ እዚህ ከሆነ ብዙ እዚህ የሚያጨናንቃት የሚያዋርዳት ሰው እርግጠኛ ነኝ አይኖርም። ስለዚህ ጋይስ ኒድ ቱ ሪስፔክት የእሷን ዊሽ። ማናገር የምትፈልጉ ኑና አዋሩ። ለእናንተ ቪው መታያ ቤታቸው መባረኪያ አይሆንም የሷ ጥቃት። ስለዚህ ያንን አድርጎ እንደገና ደግሞ ላኪልኝ ማነው ልጁ ግን በጣም እዚህ ጋር
የአካውንትሽን ለእኔ ላኪልኝና አካውንትሽን ፋፊ ሴቷ በሚለው አካውንትሽን ላኪልኝ። እኔ ወስጄ አካውንትሽን እለጥፍልሻለሁ። እነ ልዕልቲ ሁሉንም እኔ የማውቃቸው ኢንፍሉዌንሰሮች እንዲሰሩልሽ ቪዲዮ እጠይቃለሁ። አካውንትሽን ደግሞ ከዛ ጆርዲ የሚሰራው ሁላችን የምንሰራው ቪዲዮ ላይ እንለጥፈዋለን። እርዳታ ካስፈለገሽ እና ካመንሽበት ላንቺ እሺ። ይሄንን ነው የምልሽ። አይዞሽ ሙቤ እየጠራሽ ነው ምናምን አትበሏት። በቃ እሺ ደግሞ እንዳት ሊበራል ነው እንዴ? እኔ ግን ያልገባኝ ሙባረክ ጋር ልጁ እየመጣ ነው ሲባል የቲክቶክን ፍርድ እኮ አይደለም እየተፈለግን ያለ ነው፣ መሬት ላይ ነው ፍትህን እየጠየቅን ያለ ነው እንጂ ቲክቶክ ላይ አይደለም። ስለዚህ ሙባረክ ጋር መሄዱ አስፈላጊ አይደለም። ከዚህ በፊት ደግሞ የለም ይጠርሱ። ግን ሙባረክ ጋር ከልጁ ጋር መገናኘቱ ምንድን ነው የሚጠቅማት? ፍትህ ቲክቶክ ላይ ነው እንዲ ያለው። እዚህ ቲክቶክ ላይ ለፍትህ ከመጣሽ መሬት ላይ ነው ፍትህ እንድታገኝ መስራት ያለብን። የተባባለው ነገር ላይ እንስራና በቃ ነገርም አናዝናና ነው የሚባለው። እቺ ልጅ ታማለች እንደምታዩት። ሴም ቲንግ ደግሞ ኦቨር ኤን ኦቨር አጌን ኤክስፕሌን ማድረግ ራሱ እንዴት ራስ እንደሚያምም አውቃለሁ። እና እረፍትም ስጧት። ይህ ነው የእሱ አይገባ። ቀሙቲ እኔ ልውረድ እያወራች ነው። ኦኬ ወይ አለው። በጣም የማመሰግነው ፊርላስ። የኔም ሀሳብ እሱ ነው። በቃ እኔ የመጣሁት ወደዚህ ብዙ ነገሮችን እንትን ለማለት አይደለም። ወደፊት አሁንም ወደፊት ነው። ወረቀት የተስተካክሉ ነገሮች እንትን ቢሉ ደስ ይለኛል። ያ መሆን የማይችል ከሆነ እና ደግሞ አማራጭ ከታጣ እንደዚሁ ባለውበት መግባት ካለብኝ እገባለሁ። ወደፊት ግን እሄዳለሁ። አሁን ምንድነው ኮሜንት ጌስት ሪኩዌስት ላይ ማናገር የምትፈልጊው ሰው ከሌለ በቃ እንዝጋውና ዳውንሎድ አድርጌ ፖስት ላድርገው የቅድሙን ቪዲዮ የነገሮቹን እንትን ያደረግሽበትን ማለት ነው። ጊፍቱ ሰስፔንድድ የሆነው ጋይስ ጊፍቱ ሰስፔንድድ የሆነው አይ ቲንክ የፊቷ ቁስል ይመስለኛል ሪስትሪክሽን አድርጎበት ነው ላይቭ ላይ። ለዛ ነው ትራይ ቱ ጊቭ ኢት ቱ ሄር እና እምቢ አለኝ። ስለዚህ ኦኬ አይዞሽ እሺ፣ በርቺ የኔ መቤት። እሺ ሁላችሁንም በጣም ነው የማመሰግነው። ጆርዲ እኔ እንኳን ልውረድና መናገር የምፈልገው ወረቀቷ ግን ቢሰራ አሁን የዱባይ ህግና የሳውዲ ህግ የተለያዩ ነው እውነት ለመናገር ቢባል። ምክንያቱም በአሁን ታይም ላይ ደግሞ በፍጥነት ነው የሚሰራው እዚህ ሀገር። ወንጀሉ እንኳን ቢኖርባት የሰው ግድያ አይደለም ወንጀሉ የሚሆነው ብዬ አስባለሁ። ሌላ ነገር ሊሆን ይችላል። ሶ ፈጥኖ ቅጣት ነው የምትቀጣው፣ ተቀጣ ነው እንትን የምትለው። ህጋዊ ከሆነች ግን ለሁሉም ነገር እንትን ማድረግ ትችላለች። ምክንያቱም ኤምባሲ አረን ነው ማለት እኔ አላቅም በጣም ሊያቆዩት ይችላሉ ምናምን እና ለልጅቷ እንትን ሊሆን ይችላል። እኔ እንዳሰብኩት እንኳን እሱ ላይ በብዛት ትኩረት ቢደረግ ደግሞ ደስ ይለኛል። ለምን ሁሉ ነገር እዚህ ሀገር ህጋዊ ከሆንሽ ብቻ ነው በብዛት እንትን መሆን የምትችይው እንጂ ያው እንትን ከሆንሽ ኤምባሲ ምንም ብቲ ፈጥኖ የሚሆንልሽ ነገር የለም። ራስሽ ግን ወረቀቷ በፍጥነት ከተሰራላት ግን ልጅ የትም መድረስ ትችላለች። እና እንደዛ ለማለት ፈልጌ ነው። አመሰግናለሁ። ሁለቱም ላይ እንሰራለን። እሺ ማሪ አይመስልሽም? አሁን ፎሎ አድርጌሻለሁ። ምን አይነት ኤምባሲ የምትፈልጉት ሰው ካለ ግን እኔ እዛ የሚሰሩ ሰዎች አሉ ማቃቸው። ጆርዲ እሺ ፎሎ መልስልሽና አገናኝሻለሁ አሉ ማቃቸው። በሁለቱም እንሄድበታለን። ብሪጅስቶን መሲ ባለችውም አንቺ ባልሽውም እንሄድበታለን። ምንም ችግር የለውም። እሺ እና መረቱ ይስጥሽ እህቴ እና ደህና ምሹ። ጆሪ ቴንክ ዩ። እሺ ላይቭሽን ስለከፈትሽ አም ሶሪ ቦዘር ስላደረኩሽ እና በቃ ምንም ችግር የለም። ንግስት ሪች አውት ማድረግ ሳልችል ስቀር እንዳገኘሽ አንቺንም ፎሎ አድርጌሻለሁ። በቃ ቪዲዮ ጠቃሚ ነው ብላችሁ የምታስቡትን ኤቭሪቲንግ ላኩልኝ። እሺ ንግስት ደግሞ በጣም ነው የምትወድሽ። ትናንትና እንዴት ደስ እንዳላትና ትወድሻለች በጣም አይደለ ንግስት? አዎ ትናንት ሳወራ ጆፒር ስወዳት በጣም እንዴት እንደምትወድሽ እና ኦልሬዲ ለአንተ ስለምቆም ነው ዳት ባይዘዊ ማርያም